ተምሬ በተማርኩበት ሙያ መስራት ችያለሁ። እዚህ ገብቼ ነው ስራ የጀመርኩት በርግጥ እነዚህን ሰዎች ማኖር ችያለሁ ብላ ስታስብ የሚሰማ ትልቅ ፍቅር አለ። ይሄ መንገድ ከተሰራ ወደ 80% የድርጅቱን የመንገድ ችግር ይፈታል የሚል ግምት አለኝ። ማጠብቃቸው ክሳሮች አሉ። ማብራት በሄዶ በመጣ ቁጥር ዜጎች የኤሌክትሪክ ፍላጎት ሊያረካ በሚያስችል ደረጃ ያደገ የመጣ አይደለም። 20% ከፍለ በራሱ በማሽን ዋስትና ወደ ስራ መግባት ማለት ስጦታ ማለት ነው። የማዕከላዊ ኢትዮጵያ ክልላዊ መንግስት እምብርትና የአስተዳደር ማዕከል ነው። 13 ወረዳና 4 የከተማ አስተዳደሮች በውስጡ ሲይዝ ያለው ሰፊ ወጣት የሰው ኃይል ለአምራች ኢንዱስትሪ ዘርፍ እንቅስቃሴ ምቹ ሆኖ እንዲጠቀስ አስችሎታል። የሀዲያ ዞን ሀዲያ ዞን ሜዳማ የሆነው መልክዓ ምድሩ በውስጡ ካሉትና አልፈውት ከሚሄዱት ልዩ ልዩ የወንዝ ተፋሰሶች ጋር ተዳምሮ ለእርሻ ግብርና የተመቸ ተፈጥሮን አላብሶታል። ከዚህ በተነሳም ተለይቶ የሚታወቅበት ሰፊ ስንዴ ምርት ሀዲያ ዞንን ትንሿ ካናዳ የሚል ስያሜን አሰጥቶት በአካባቢው ለተቋቋሙ በርካታ ዱቄት አምራች ኢንተርፕራይዞችም መሰረት ሆኖታል። ከአግሮ ኢንዱስትሪው ባለፈ የልዩ ልዩ አነስተኛና መካከለኛ ኢንተርፕራይዞች እንቅስቃሴ ማዕከል እየሆነ ነው ሀዲያ ዞን። እንደ ሀዲያ ዞን ከፍተኛ የሆነ የስራ አጥ ቁጥር ለመቀነስና ስራ ዕድል ከመፍጠር አኳያ እጅግ በጣም የተሻለ አፈጻጸም ያላቸው ተቋማት አሉ። በዱቄት ፋብሪካ፣ በውሃ እናም ደግሞ በአግሮ ፕሮሴሲንግ ስራዎች ላይ የተሰማሩ ኢንተርፕራይዞች አሉ። እነዚህ በስፋት በከተማና ገጠር ቀበሌያት ላይ እየሰሩ ያሉበት ሁኔታ ነው ያለው። በሀዲያ ዞን የተሻለ እንቅስቃሴን እያደረጉ ከሚገኙና በፈጠሩት የሥራ ዕድል ልቀው ከተቀመጡ ኢንተርፕራይዞች መካከል በረከት የታሸገ ውሃ ኢንዱስትሪ ቀዳሚው ነው። የማዕከላዊ ኢትዮጵያ ክልላዊ መንግስት የፖለቲካ መቀመጫ ከሆነችው ሆሳና ከተማ በ16 ኪሎ ሜትር ርቀት በሶሮ ወረዳ ባምቦ ቀበሌ 40,000 ካሬ መሬት ላይ ነው ያረፈው። ፋብሪካው ከሸንቆሌ ተራራ የሚመነጨውን የኤራ የተፈጥሮ ምንጭ ውሃን በመጠቀም ጤና የተሰኘውን የታሸገ የመጠጥ ውሃ ምርቱን እያቀረበ ይገኛል። ኢንቨስትመንቱን እዛ ጋር ወስተን ለመስራት ስናስብ እዛ ያለውን የምንጭ ውሃ አስመርምረን ነበር። ውጤቱ በጣም ጥሩ ምንም አይነት ሜዲኬሽን የማይፈልግ በመሆኑ ነው እዛ ገጠር ውስጥ ኢንቨስት ለማድረግ ያቀድነው። ኢንቨስት ስናደርግ ምንም አይነት መሰረት ልማት እዛ አካባቢ ላይ አልነበረም። በመንገድ ደረጃ ጭምር እኛ ነን በራሳችን እስከኛ ድረስ የሚወስደውን መንገድ እየሰራ ነው። በተለያዩ ማህበራዊ ጉዳዮች ላይ የሚሳተፍ ሶሻሊ ማህበራዊ አካባቢ ላይ ያሉ ነገሮች ላይ የሚሳተፍ በሁሉ ነገር የሚሳተፍ ድርጅት ነው። የህዝብ የአካባቢ ድርጅት ነው። በመሆኑ መጠን የአካባቢ ላይ ብዙ ሰራተኞች ስራ ዕድል የፈጠረ እና እየሰራም ያለ ድርጅት ነው። ሶስት አይነት ምርት ነው የምናመርተው በዚህ ሰዓት። ምርት ተደራሽ እናደርጋለን። እስከ ወላይታ ወኪሎች አሉ። ሀዲያ ዞን ላይ፣ ከምባታ ዞን ላይ፣ በከፊል ስልጤ ላይ እና እስከ አዳማም ነበረ ድረስ አዲስ አበባም ባለው ተወሰነ በራሳችን ሆቴል ቢሆን ተደራሽ እናደርጋለን። ሙሉ በሙሉ እዚህ ኤሪያ ላይ ሁሉም ወረዳዎች ላይ እናዳርሳለን ምርቱ። ሁሉም ቦታ ወኪል ሰጠን በወኪልና ይሰራሉ።
እኛም በራሳችን መኪና ነው እስከ ወኪሉ ድረስ የምንወስደው። ወደ ከተማ ይዘን ሄደን 2 መኪና 3 መኪና 4 መኪና እንደዛ ጨርሰን ነው ወደ እንትኑ የምንገባው። ፍላጎት በጣም አለ በውሃው ላይ። ውሃውም ካለው ንጥረ ነገሮች አንፃርም ተፈጥሮ ምንጭ ውሃ ነው። ኖርማል እንትን ነው ምንጭ ውሃ ነው። ብዙ ኬሚካሎችም የለም። በጨው መጠን በጣም ዝቅተኛ ከሚባለው ሶዲየም መጠን ስላለ ምን ሎው ሶዲየም ከሚባለው ውሃም ስለሆነ ሰው በዛ ላይ በጣም ፍላጎት ስላለ እንደውም አንዳንዴ ከአቅርቦት ጋር ላይመጣጠን ይችላል። በአካባቢው በርካቶች ኑሮን ለማሻሻል ከሀገር ርቀው ሺዎች ኪሎ ሜትሮችን በስቃይና እንግልት አቋርጠው ቢነጉዱም በመንገዳቸው ስቃይ በመዳረሻቸው ለጥቃት ተጋላጭ ሆነው ቆይተዋል። በረከት የታሸገ የመጠጥ ውሃ ፋብሪካም በታህሳስ 2012 ዓ.ም ወደ ሥራ ሲገባ ታዲያ የተሰናሰሉ ማህበራዊ ቀውሶች የሆኑትን ሥራ አጥነትና ስደትን በመቀነስ ውስጥ አንድ መፍትሄ አካል ለመሆን ነበር። ዛሬ ላይ ኢንተርፕራይዙ የቀደመው ጥሉን በማድረግ ለበርካታ የአካባቢው ሰዎች ሰፊ የሥራ ዕድልን በመፍጠር ለአካባቢው የዓይን ብሌን ለመሆን ችሏል። ከ200 በላይ ቋሚ ሰራተኞች ያለበት በተጨማሪ ደግሞ ከ20 በላይ የሆነ ጊዜያዊ ኮንትራክት ሰራተኞች ያሉበት ከ80% በላይ ወጣቶች ናቸው። ትምህርታቸውን ጨርሶ ቤት የተቀመጡ ልጆች ወደ አረብ ወለምን የሚሰደዱ ሴት እህቶቻችን በአብዛኛው እዛ ቦታ ላይ ተቀጥሮ ይሰራሉ። ስራውንም የቴክኖሎጂ ትራንስፎርሜሽንም ላይ ሃይ ነው። ፕሮፌሽናል ሰራተኞች ውስን ከሌላ አካባቢ ላይ እንወስዳለን። ከነሱ ግን እየተማሩ እነዛም እየተኩ ለአካባቢው ትልቅ ቫልዩ አድርጓል። ተምሬ በተማርኩበት ሙያ መስራት ችያለሁ። ይሄም ደግሞ ትልቅ እዚህ አካባቢ ሞር እንደዚህ አይነት ኢንዱስትሪዎች ብዙም አልተለመዱምና ነገር ግን ይሄ ፋክተሪ መኖሩ ለብዙ ወጣቶች የሥራ ዕድል ፈጥሯል። ስለዚህ ከዚህ አንፃር እኔ ተጠቃሚ ነኝ። ወደ ስራ ከገባው በኋላ ቤተሰቡንም እየመራው ነኝ። የራሴ ሆነው ያው ከዚህ ያገኘሁት የራሴ ሆነው ጥቅሞችም አለው። የራሴ ሆነ ንብረትም አለው። እዚህ ገብቼ ነው ስራ የጀመርኩት። በርግጥ ከዚህ በፊት ስራ አልነበረኝም፣ ተማሪ ነበር። ከከተማ ከሌላ ቦታ የሚመጡ ሰራተኞችም አሉ። ከአዲስ አበባ አሁን ለምሳሌ መካኒኮች፣ ኦፕሬተሮች ይመጣሉ እና እነሱ በጣም ተጠቃሚዎች ናቸው። እኛም ደግሞ የዚህ ሰፈር ሰዎችም ደግሞ ብዛት ከመቶ ተጠቃሚዎች ናቸው። የተደራጁ ወጣቶች በተለያዩ ከተሞች ላይ የውሃ የማከፋፈል ስራን ጭምር እየሰሩ ያሉበት እናም ደግሞ እየተጠቀሙ ያሉበት ሁኔታ ነው ያለው። ከሰራተኞቻችን ጋር ያለን ትስስር በጣም ጤናማ የሚባል ነው። ሰራተኞቻችን አንደኛው እዛ አካባቢ ላይ በምግብ እንዳይቸገሩ እኛ ምግብ እናቀርባለን ብያለሁ። ቁርስ፣ ምሳ፣ እራት ተረኛ የሆነ ሰው እዛ ምግብ አገልግሎት እናቀርብላቸዋለን ያለምንም ክፍያ። ሁለተኛ አካባቢ ላይ ኦልሞስት ከ70% በላይ የአካባቢ ልጆች ናቸው እንትን መልኩት ምንድነው ስራቸውን እየሰሩ በፈረቃ ስለሆነ የሚሰሩት ትርፍ ጊዜያቸው ስራቸውን እየሰሩ እዛ ቦታ ላይ በተሻለ ሌቭል እየከፈልናቸው ያኖሩ። የሚቀላቀለው የሰው ኃይል በየጊዜ ራሱን በሙያ እያሻሻለ ከፍ ላለ ኃላፊነት ይበቃ ዘንድ የእድገት መሰላል በመሆንም እያገለገለ ይገኛል ፋብሪካው። በዚህም በአካባቢው አምራች ዘርፍ ልማት ውስጥ ከስራ ዕድል ፈጠራ ባሻገር የእውቀት ሽግግር እንዲኖር መሰረት ሲጥል ቆይቷል። መጀመሪያ ኦፕሬተር ነበር። መጀመሪያ ሲሰራ የነበርኩት ሌቭል ኦፕሬተር ነበር። ከዛ በኋላ ያው ጸባይንም አይቶ ሁኔታውንም አይቶ እያሳደጉኝ ወደ ብሎይንግ ኦፕሬተር ሄድ ብሎይንግ ኦፕሬተር እየሰራው እሱን ደግሞ እዛው እያለ ወደ ፕሮዳክሽን ነው የመጣሁት። ከዛ ነው ወደዚህ የመጣሁት። 2 ማሽን 3 ማሽን ሰርቻለሁ በዚህ ወቅት። ፓይሌታይዘር ሆኖ እዛ ፋብሪካ የገባው ከ1 ዓመት በኋላ ኦፕሬተር ወይም መካኒክ ሆኖ ነው የምታገኘው።
ስለዚህ እዛ አካባቢ ላይ የሰው ኃይል ከማፍራት አንፃር ኢቭን ሌላ ተጨማሪ ፋብሪካዎች ቢመጡ እንኳን የባለሙያ ችግር እንዳይገጥማቸው እየሰራን ነው ያለነው። ይህ አይነት አምራች ኢንተርፕራይዞች ሲቋቋሙ በቀጥታም ሆነ በተዘዋዋሪ በአካባቢያቸው አዳዲስ እድሎችን በመክፈት መሰረታዊ ለውጦችን ከሳች ሲሆኑ ይታያል። በረከት የታሸገ የመጠጥ ውሃ ማምረቻም በባምቦ እንዲሁም ሆሳናና አካባቢው ላይ በንጹህ የመጠጥ ውሃ አቅርቦት፣ መሰረተ ልማት ዝርጋታ እንዲሁም ልዩ ልዩ የማህበራዊና አስተዳደራዊ ጉዳዮች ላይ የራሱን አበርክቶ እያደረገ ይገኛል። እጃችን ላይ በቀላሉ የምንጠጣ ኮንሱሜብል ሃይሊ ፕሮዳክቲቭ ሆኖ እንድንጠቀም ያደረገው ይሄ ካምፓኒ መጥቶ ነው። መጀመሪያ ውሃው ምንም ቫልዩ በሌለበት ቦታ የሚፈስ ውሃ ነው የነበረው። እዛ አካባቢ እኛ ስንገባ ማብራት አልነበረም። ማብራትን ከዋና መስመር በራሳችን ኮስት ነው የወሰድነው። እስከዛ ድረስ እዛ አካባቢ ያሉ የሃይማኖት ተቋማት በሙሉ የሃይማኖት ተቋማትን አንዱን ከአንዱ ሳንለይ የማብራት በቅርበት የማብራት አገልግሎት እንዲያገኙ በነፃ አድርገን ከኛ ማብራት ወስዶ አመልኳቸው በዛ ማብራት የተገለገሉ ያመልካሉ። ሁለተኛ እዛ ሞባይል እንኳን ቻርጅ የሚያደርጉበት ቦታ አልነበረም። ሞባይል ቻርጅ እንዲያደርጉ አዘጋጅተንላቸው እየመጡ እዛ ቻርጅ እያደረጉ ይጠቀማሉ። ኢቭን ከዩኒቨርሲቲ ጋር ባለን ኮንታክት ዩኒቨርሲቲ ላይ በዚህ ኢንጂነሪንግ የሚመረቁ ተማሪዎች እዛ ቦታ ላይ ፕራክቲስ ይወጣሉ። እስከ ድርጅቱ ያለበት መንገድ በመስራት ማህበረሰቡ ትምህርቶችን ውሃ ቦኖ ሰርቶ በመስጠት ለማህበረሰቡ ቅድም ያልኩ ከማህበረሰቡ ጋር ያለ ድርጅት ነው ያልኩ ለዛ ነው። አብዛኛው 80 እና ከዛ በላይ % ያሉ የዛ አካባቢ ሰዎች ናቸው፣ ተወላጆች ናቸው፣ ኤሪያ ያሉ ሰዎች ናቸውና ከዛ አንፃር ብዙ ወጣቶች ቤት ስራ ፈቶ ቁጭ ያሉትን የስራ ዕድል በመስጠት ብዙ ተጠቃሚ ናቸው ብዬ ማስብ። ከኛ ከስራ ዕድል ፈጠራ መምሪያ ጋር ትልቅ የሆነ ድጋፍ ለተቋሙ ጭምር ድጋፍ እያደረገ ያለ ስቴክሆልደር ድርጅት ነው ማለት ይቻላል። የግል ፒኤልሲ እንኳን ቢሆንም ከተቋሙ ጋር ጥሩ የሆነ ሊንኬጅ አለ። የመጠጥ ውሃ ምርት የማህበረሰብ ጤናን ከመጠበቅ አንጻር አስፈላጊውን የምርት ጥራት ቁጥጥር ይሻል። እነዚህ የታሸጉ የመጠጥ ውሃ ፋብሪካ ምርቶች ተገቢውን የጥራት ደረጃ ይዘው ከተጠቃሚ ደርሱ ዘንድ የቤተ ሙከራ ምርመራ ብሎም ሌሎች የቁጥጥር ስራዎች ወሳኝ ናቸው። በጥራት ቁጥጥር ዲፓርትመንት ውስጥ 3 ክፍሎች አሉ። አንደኛው ማይክሮባዮሎጂ ነው፣ ሁለተኛ ፊዚኮ ኬሚካል ላቦራቶሪ አናሊሲስ ነው፣ ሶስተኛ ደግሞ ኤንቫይሮንሜንታል ሄልዝ ነው ማለት ነው። የሪቴንሽን ሳምፕል ይባላል። ሪቴንሽን ሳምፕል የምንለው ምንድነው? ውሃችን ምንድነው 1 አመት ነው ሼልፍ ላይፉ ማለት ነው። የመቆያ ጊዜ 1 አመት ስለሆነ ያን 1 አመት የኛ ውሃ መቆያቱን የምናረጋግጥበት ነው ማለት ነው። አመት ቆይቶ ሳምፕል አናሊዝ ይደረጋል። ፊዚካልም ኬሚካልም ባዮሎጂካል አናሊሲስ ይሰራል። ከዛ በኋላ ነው አመት መቆያቱን አረጋግጠን ዘን ድሬ የሚደረገው ማለት ነው። እዚህ የምንሰራው ምንድነው? ለምሳሌ ውሃው ሳምፕል ስንሰራ ውሃው ከባክቴሪያ ፍሪ ነው አይደለም ምንለውን አፕሩቭ የምናደርገው የት ነው? እዚህ ነው ማለት ነው። ማይክሮ ነው። እያንዳንዱ እዚህ የምታዩት የምንጠቀማቸው የተለያዩ ማቴሪያል ኢኩዊፕመንቶች አሉ። ከዛ በኋላ ያንን ምን እናደርጋለን? ይሄን ቴክኒክ ተጠቅመን ውሃው ፍሪ እንደሆነና እንዳልሆነ ቼክ እናደርጋለን ማለት ነው ከባክቴሪያ። የምርት ጥራትን ማስጠበቅ ከቤተ ሙከራ ስራዎች ባሻገር ከምርት ሂደት ስራዎችም ይጠበቃል። እነዚህን የማጣራት ስራዎች በተለይም ጥቃቅን ተዋሲያንና ጠጣር ቅንጣቶችን ማስወገድ፣ የማጣራት ስራ የሚከናወንበት የክሎሪን ኬሚካል ጠረንን መቀነስ እንዲሁም በፈሳሽ ውህድ ውስጥ የሚገኙ ጥቃቅን አካላት መጠን ልኬት የሆነው የቶታል ዲዞልቭድ ሶሊድስ ወይም ቲዲኤስ መጠንን የመመጠን ስራዎችን ይይዛል። ይሄ ትሪትመንት ክላስ ነው እና መጀመሪያ ፕሮሰስ የሚጀምረው ከላይ እዛ 2 አልሙኒየም ታንከር አለ። ከዛ የመሃል ደግሞ ስቶሬጅ ታንከር አለ። እዛ ምንድነው ክሎሪን ዶዝ ይሆናል።
ነገር ግን ክሎሪን ምንድነው የተለያዩ ማይክሮባዮሎጂካል የሆኑ ማይክሮ ኦርጋኒዝሞችን ኪል ያደርግልናል ክሎሪን ማለት ነው ዋና ፋንክሽን። እና ደግሞ ይሄ ሁለቱ ታንከር የምትመለከቱት ስቶሬጅ ታንከር ወይም ደግሞ ሪዘርቨር ታንከር እንለዋለን። ይሄ ደግሞ ምንድነው ሳንድ ፊልተር ይባላል። ይሄ ምንድነው ለምሳሌ አሁን ትሪትመንት የሚለው ፕሮሰስ የሚጀምረው ከየት ነው? ከሳንድ ፊልተር ነው። ለምሳሌ አሁን የተለያዩ ሶሊድ ፓርቲክሎች ፊልተር አድርጎልን ቀጥታ ፒውር የሆነውን ውሃ ወዴት ነው? ወደ አክቲቭ ካርበን እና ደግሞ ክሎሪን አብሰንት ክሎሪን መኖሩን ቼክ የምናደርገው የት ነው ማለት እዚህ እያንዳንዱ ሳምፕል ፖይንት እንወስዳለን። በዚህ ሳምፕል ፖይንት አማካኝነት ክሎሪን መኖሩን ቼክ እናደርጋለን ማለት ነው። ይሄ ደግሞ አክቲቭ ካርበን ነው። አክቲቭ ካርበን ምንድነው? የክሎሪኑን ኦደርነሱን ምን ያደርግልናል? ያጠፋልናል። ሌላ ደግሞ ኦይል ፓርቲ ሆኑ ዘይታማ ነገሮችን ምን ያደርግልናል? ፊልተር ያደርግልናል። ይሄ ፒውር ታንከር ነው ወይም ደግሞ ፋይናል ታንከር ነው። እዚህ ምንም አይነት ፕሮሰስ አይካሄድም። ነገር ግን ምን ይሆናል? ለምሳሌ እዚህ ትሪት ተደርጎ የመጣው ውሃ የት ነው? እዚህ ሪዘርቭ ይሆናል ፒውር ወተር ማለት ነው። ነገር ግን ምንም አይነት ፕሮሰስ አይካሄድም። ከዛ ይሄ ደግሞ ምንድነው ዋና ፕሮሰስ የሚካሄደው የት ነው ማለት ነው? እዚህ ነው። ይሄ ለምሳሌ አሁን ኦዞን ማለት ጋዝ ነው። ስለዚህ ዝግ በሆነ አትሞስፌር ላይ ብቻ የሚገኝ ጋዝ ነው እና የተለያዩ ማይክሮባዮሎጂካል የሆኑ ማይክሮ ኦርጋኒዝሞች ኪል የሚሆኑት የት ነው ማለት ነው? እዚህ ነው ማለት ነው። እና ሌላ ደግሞ ምንድነው ሸልፍ ላይፍ ኤክስፓየር ዴቱን የምንጽፈው በምን ላይ ተመርኩዘን ነው ማለት ነው? በኦዞን ላይ ነው ማለት ነው። ከዛ በኋላ የመጨረሻው ለምሳሌ እያንዳንዱን ስቴፕ ባይ ስቴፕ አይታችኋል። የመጨረሻው ፕሮሰስ ምንድነው? ይሄ ታይታኒየም ፊልተር ይባላል። እና ምንድነው ለምሳሌ እያንዳንዱን ፊልተር ያረጋል እያልኩ ነው የመጣው። ነገር ግን ከዚህ ከኦዞን ያለፈ የተለያዩ ማይክሮባዮሎጂካል ይሁን የተለያዩ ነገሮች ይሄም ፊልተር አድርጎልን ፒውር የሆነውን ወተር ወደ ፊሊንግ ትራንስፈር ያደርግልናል ማለት ነው። እነዚህን የተመለከትናቸውን የማጣራት ሂደቶችን ካለፈ በኋላ ነው እንግዲህ የምንጭ ውሃው ወደ ተዘጋጀለት የፕላስቲክ ጠርሙሶች በመግባት ታሽጎ ለገበያ የሚቀርበው። በረከት የታሸገ የመጠጥ ውሃ ማምረቻ ሰፋ ያለውን የግንባታ ስራ እንዲሁም የመሰረተ ልማት ግንባታ በራስ ወጪ ሲያከናውን የማምረቻ ማሽኖችን በማቅረብ ረገድ ግን የአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት ትልቁን ሚና ወስዷል። ፋብሪካው በኢትዮጵያ ልማት ባንክ የወላይታ ሶዶ ዲስትሪክት አማካኝነት ማሽኖችን በሊዝ ብድር ሊያገኝ ችሏል። ትልቅ ድጋፍ ነው ያደረገልን። በሊዝ ፋይናንስ 20% ከፍለን ማሽኑን ሰጥቶናል። ሌላ ኮንስትራክሽን የኛ ቢሆንም ለብዙ ሰዎች ያው እንዳየው የስራ እድል ፈጥረናል። ብዙ ሰዎች እየተጠቀሙ ነው። እኛም ደግሞ የሰጡን ረጅም ስለሆነ 7 ዓመት ሊዝ ፋይናንስ ስለሆነ የሰጡን በአከፋፈልም አልተጨናነቅንም። በአከፋፈልም ችግር አልገጠመንም። በአግባቡ እየከፈልን ነው ሄድነው። በእኛ ዲስትሪክት ሁለት የውሃ ማሸጊያ ፕሮጀክቶች አሉ። አንዱ የጤና ውሃ ነው። ሁለተኛው ዊን ወላይታ ዞን ላይ ያለ ነው። የጤና ውሃ ተገቢውን አገልግሎት ከባንኩ እያገኘ ቆይቷል። እነሱም ከራሳቸው የሚጠበቅባቸውን ግዴታ እየተወጡ ነው። የባንኩንም መክፈል ያለባቸውን ክፍያ በወቅቱ እየከፈሉ ነው። በመጣንባቸው በ5-6 ዓመታት ውስጥ ምንም አይነት ውዝፍ ውስጥ ገብቶ ያስቸገረ ፕሮጀክት አይደለም። እንዲህ በቃላት የምትገልጽ አይደለም። 20% ከፍለ በራሱ በማሽን ዋስትና ወደ ስራ መግባት ማለት ስጦታ ማለት ነው። በውሉ መሰረት እየከፈልን 5 ዓመታትን አብረን ዘልቀናል። ቀጣዩንም ለመክፈል ያመቻቹልን ሁኔታ በጣም ያንን ያለውን ብድር ወደ 7 ዓመት ረጅም ብድር ስለሆነ የሰጡን ምንም እየተቸገርን አይደለም ያለ ነው።
በአካባቢው የአነስተኛና መካከለኛ ኢንተርፕራይዝ ፋይናንስ ፕሮጀክት አበርክቶ በበረከት የታሸገ የመጠጥ ውሃ ማምረቻ የተገደበ አይደለም። ዛሬ ላይ በሀዲያ ዞን ልዩ ልዩ ኢንተርፕራይዞች በኢትዮጵያ ልማት ባንክ እንዲሁም ደቡብ ማይክሮ ፋይናንስ አማካኝነት የሊዝና ስራ ማስኬጃ ብድር ተመቻችቶላቸው እየተንቀሳቀሱ ይገኛሉ። እንደ ዞናችን ሰፊ የስራ አጥ ቁጥር ያለበት ነው። እናም ደግሞ እዚህ አካባቢ በብዛት የሚታወቀው ወጣቱ የተለያዩ የአፍሪካ ሀገራትን እናም ደግሞ ሌሎች የዓለም አካባቢዎችን ማይግሬት የሚያደርግ ስለሆነ በአካባቢ ሰርቶ የመለወጥ ባህልን ለማሳደግ አሁን በምንላቸው በሊዝ ካፒታልም በደቡብ ካፒታልም ድጋፍ ተደርጎላቸው ወደ ስራ ገብተው ተለውጦ የሚታዩበትን ሁኔታ ለማሳየት እየሰራን ያለንበት ሁኔታ ነው ያለው። በበርካታ አምራች ኢንተርፕራይዞች ዘንድ ማነቆ ሆኖ እድገታቸውን ሲጎትት የሚታየው የፋይናንስ አቅርቦትን በዚህ መልኩ መፍታቱ ለአምራች ኢንዱስትሪው የእድገት ተስፋን ያጭራል። ሆኖም አምራች ኢንተርፕራይዞች ዛሬም በሌሎች ተግዳሮቶች ታጥረው ይገኛሉ። ከነዚህ ተግዳሮቶች መካከል የኤሌክትሪክ ኃይል አቅርቦት በቀዳሚነት ይነሳል። በአውሮፓውያኑ 2019 የወጣ አንድ ጥናት እንደሚያመላክተው ከሳራ በታች ባለው የአፍሪካ ክፍል ከሚገኙ ኢንተርፕራይዞች ውስጥ 78% ያህሉ በየወሩ በአማካኝ ከ50 ሰዓታት በላይ ኃይል ተቋርጦባቸው ይቆያሉ። ይህ ታዲያ በዓመቱ ውስጥ ለ25 ቀናት ከስራ ውጪ ከመሆን ጋር ይስተካከላል። ሙሉ የምርት ሂደታቸው በኤሌክትሪክ ኃይል ላይ ጥገኛ በሆኑት እንደ በረከት የታሸገ የመጠጥ ውሃ ማምረቻ ያሉት ኢንተርፕራይዞች ታዲያ የኃይል መቆራረጡ ከፍተኛ ጫናን ካሳደረባቸው መካከል ናቸው። እኛ የማምረት ማሽኑ ችግር የለበትም። ሙሉ የሆነ ሰራተኛ አለን። 24 ሰዓት ሁለት ሽፍት ለመስራት ሰራተኛ ብቁን አለ ሽፍት አለን። በዛ ሰዓት ላይ ስለናንሳና የታርገሩት የሚሆንብን እና ፍላጎቱም የህብረተሰቡን ውሃ እየፈለጉ ያለ ማግኘት የሆነብን አንደኛ ማብራት ነው። ማብራት በጣም ነው የምንቸገረው። በተደጋጋሚም ማብራት በጣም ትልቅ ችግር አለ። አንዴ ማሽን ቋት ውስጥ ያዘው ሮቴት እያደረገ ማለት ሂቶ ነው መጨረሻ ላይ ብሎ ሊነር ሲደርስ አካባቢ ማብራት ከጠፋ ቶታሊ ጥርሱ ላይ ያዘው ሙሉ ቼኑ ላይ ያዘው ሙሉ ነው ዳሜጅ የሚሆነው። ያ ትልቅ ክሳራ ነው። ማብራት እንኳን መጥቶ እኛ የምንፈልገውን ያህል አክሰስ አይደለም የሚሰጠን ሎዱ ስለሚበዛበት አውትፑቱ ለኛ ስራ ያሰራንም ከማሰራቱም አልፎ ማሽኖቻችን ላይ ዳሜጅ ያስከትላል። በጣም ኮስት ያስከትልብናል። እንደጀመርን ይሄ ችግር አልነበረም። አሁን ምንድነው አዲሽናል ነገሮች እሱ ላይ ጭነት እየተጫነ ፐርፐስሊ የሚደረጉ ነገሮች ናቸው። ሁላችንንም አሁን የሚጫንላቸውም ሰዎች እኛንም ከስራ ውጪ ያደረገን ነው። መጀመሪያ በጣም እየሰራ ነበር። እስከ 120 ሺህ በቀን ይመረታል። በቀን 120 ሺህ ፍሬ ይመረታል። አሁን ደግሞ ትንሽ አቅሙስ ያነሳ ሲሄድ ወደ 60 ሺህ 50 ሺህ እንደዛ እየተመረተ ነው ያለው። ያለው ሁኔታ እንደዛ ነው። ማብራት ሳይኖር ሲቀር ትንሽ ደካማ ይሆናል አቅሙ። ተወሰነ አሁን ለምሳሌ 30 ሺህ 20 ሺህ ይመረታል። አሁን አንድ ሳምንት ሙሉ አልመጣም ማብራት። ወደ 2 ሊትር ቼንጅ ኦቨር ቀይራን ምንም አልሰራል። አሁን ገና ዛሬ ነው ማብራት የገባው እና ጄኔሬተርም አንዳንዴ በጣም ከስተመሮች ሲያስቸግሩን በጄኔሬተር እንሰራለን። ያ ማለት አንድ የኛ ጄኔሬተር በጣም ወደ 850 ኬጂ ነው። ያ ማለት ወደ 3 4 5 በርሜል ነው እንትን ብለው ወደ 100 ሺህ አካባቢ ወስደው ወጪ አድርገን ለከስተመር ብለን እናመርታለን ምርቱ። የነዳጅ ዋጋ ከጊዜ ወደ በመጨመሩ ምክንያት ያ ደግሞ ትልቅ እንትን ነው። በነዳጅ ኃይል ስታመርት ደግሞ ማሽኑ በጣም ኤክሰስ ፓወር ስለምጠቀም ከነዳጅ አቅም በላይ የሆነ እንትን ነው። ብዙ ተግዳሮቱ ያ ነው። ክሳራ የሚያደርስብን በቃ ማጠብቃቸው ክሳሮች አሉ። አቤት የምንለውን ሰው እያጣን ነው ያለነው አሁን ማለት ነው። ምንም አድርገን በቂ ነው የሚባል አገልግሎት ማግኘት እየቻልን አይደለም። እኔም ከዛ መስመር የወሰዱትም ኢቭን በወፍጮ ቤት ደረጃ ላይ የሚሰሩት ሰዎች ሁላችንም ተቆላልፈን ቀራን እንጂ
አንዳችንም የተጠቀምነው ነገር የለም። የኤሌክትሪክ ኃይል መቆራረጡ በኢንተርፕራይዙ የምርት አቅርቦት ላይ ካሳደረው ሰፊ ኢኮኖሚያዊ ጫና ባሻገር በተቋሙ እድገት ላይም ጥላን አጥልቷል። በተለይም ከድርጅቱ መቋቋም አንስቶ በውጥን የቆዩት የማስፋፊያ ስራዎች ዛሬ ላይ የማይደፈሩ መስለዋል። ማስፋፊያ ሁለት ጊዜ ማድረግ ነበረብን ባለን የማርኬት ዲማንድ መሰረት። ግን ትልቁ ነገር እንደ ልማት ባንክ ድጋፍ ማብራት ኃይልም ጎን ለጎን ድጋፍ አድርጎልን ቢሆን ኖሮ አቅራቦቱን ዛሬ የዚህን 3 እና 4 እጥፍ አድርገን መንቀሳቀስ እንችል ነበር። አሁን ከዱባይ ሀገር ተሰፋፊ ዌራውሶችን ነው የሰራነው። ይሄን ስንሰራ ማሽኗን ለመትከል ብቻ አስበን አልነበረም። ከዚህ ጋር ተጓዳኝ የነበረው ፕላስቲክ በጣም የውጭ ምንዛሪ የሚፈልጉትን የውሃ ማምረቻ ፕላስቲኮችን እዛው ለማምረት ካፕ እዛው ለማምረት ለዚህ የሚያስፈልጉት ነገሮች እዛው አምርተን የተሻለ ነገር አገልግሎት ለመስጠት ነው። እነዚህ ዌራውሶች አሁን በአሁን ሰዓት አይዲል ሆነው ነው የተቀመጡት። የዚህ የማብራት ሁኔታ ባልተፈታበት ሁኔታ ፕላስቲክ ማሽኖችን ፕላስቲክ የሚያመርቱትን ማሽኖች ማምጣት እነሱ ደግሞ የማብራት መቆራረጥን የማይፈልጉ ስለሆነ ያንን ነው እየጠበቅን ያለ ነው። በዚህ አይነት ሁኔታ እንጓዛለን እንቀጥላለን ለማለት በጣም እንቸገራለን። ይህ የኤሌክትሪክ ኃይል መቆራረጥ በዋናነት ከኤሌክትሪክ ኃይል ማስተላለፊያ መሰረተ ልማት ውስንነት እንዲሁም ኃይል ማስተላለፊያ መሰረተ ልማት ጥገና ስራዎች በተነሳ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ይገልጻል። ዛሬ ላይ አገልግሎቱን እያገኙ ያሉ ደንበኞቻችን አስተማማኝ የሆነ ኤሌክትሪክ አገልግሎት እያገኙ አይደለም። በተለያዩ ምክንያቶች የሚቆራረጥ የሚዋዥቅ አገልግሎት ነው እያገኙ ያሉት። በተለይ ከከተማ መስፋፋት ከኢንዱስትሪዎች መስፋፋት ጋር ተያይዞ በአመት 15 ከመቶ እያደገ የመጣውን የዜጎች የኤሌክትሪክ ፍላጎት ሊያረካ በሚያስችል ደረጃ እያደገ የመጣ አይደለም። ከዛ ውጪ ደግሞ በታቀደ መልኩ የሚቆራረጥ ኃይልም አለ። አንዳንዴ እነኚህን የምንሰራቸው የቅድመ መከላከል ጥገና ስራዎች፣ የአስቸኳይ ጥገና ስራዎች፣ የመልሶ ግንባታ ስራዎች ስንሰራ ነባሩን ኮሪደር ነባሩን መስመር ተከትለን ነው። የኢትዮጵያ ኤሌክትሪክ አገልግሎት በሆሳናና አካባቢ የሚታየውን የኤሌክትሪክ ኃይል መቆራረጥ የመፍታቱን ጉዳይ የኤሌክትሪክ መሰረተ ልማትን ለማሳደግ ያስቀመጠው ሀገር አቀፍ ስትራቴጂክ እቅድ አካል ሆኖ ምላሽ እንደሚያገኝ ይጠቅሳል። የ3 ዓመት ስትራቴጂክ እቅድ አለን። ኢኮኖሚያዊና ማህበራዊ ፋይዳቸው ከፍተኛ የሆኑ ከተሞች ላይ በማተኮር ኔትወርኩን የማሻሻል የማዘመን የመልሶ ግንባታ ስራዎች በዚህ መስክ በመጀመሪያው ምዕራፍ 8 ከተሞች የምንላቸው አዲስ አበባን ጨምሮ ይህን ስራ ሰርተናል። ከዛ ውጪ 6 ከተሞች የምንላቸው አሁን ላይ አፈጻጸሙ ወደ 96 ከመቶ አካባቢ የደረሰው የኔትወርክ ማሻሻያና የመልሶ ግንባታ ስራ እየተሰራበት ያሉ ከተሞች አሉ። በዚህ ብቻ ሳናበቃ 10 ከተሞች የምንላቸው አሉ፣ 72 ከተሞች የምንላቸው አሉ። በእነኚህ ከተሞች ውስጥ አሁን ያነሳህልኝ የኃይል መቆራረጥ፣ የኃይል መዋዠቅ እንዲሁም የኃይል ፍላጎትን ሊያረካ የሚችል ኃይል አለ የለም ያልካቸው እንደነ ሆሳና አካባቢው በዚህ ማዕቀፍ ውስጥ የከተማውን ኔትወርክ የማሻሻል የመልሶ ግንባታ በፕሮጀክት ደረጃ ተይዞ ወደ ግንባታ ለመግባት በዝግጅት ላይ ያለንበት ምዕራፍ ላይ እንገኛለን። ከኤሌክትሪክ ኃይል ባሻገር በረከት የታሸገ የመጠጥ ውሃ ኢንዱስትሪ ያመረተውን ምርት ለገበያ በማድረስ ረገድ የመንገድ መሰረተ ልማት ፈተና አንጋርጦበታል። ወደ ፋብሪካው የሚያደርሰው የውስጥ ለውስጥ መንገድ በተለይ በዝናብ ወራት የምርት ብሎም የሰራተኞች እንቅስቃሴውን አዳጋች አድርጎበታል። እዛ ጋር ሁሉ ነገር በጥንቃቄ ነው የሚታሸግ። ታሽጎ በንጹህ ሆኖ ነው ለህብረተሰቡ መድረስ ያለበት። እዛ ጋር መንገዱ ስመጣ መኪኖች ወደዛ እንትን ሲሉ እንደገና ሪፓክ ታደርጋለህ። ፕላስቲኮቹ ዳሜጅ ይሆናል። ያ ሲሆን ትልቅ ላልጠበቀው ክሳራ ውስጥ ያስገባል። መኪኖች ንብረት ዕቃ ይሰብራል። እኛ በራሳችን መኪኖች ነው ለህብረተሰቡ የምናደርሳቸው ለወኪሎች የምናደርሳቸውና ያ ነገሮች ተጽዕኖ ይፈጥራል። ክሳራ ውስጥ በጣም ትልቅ ክሳራ ውስጥ ያስገባል። የመንገድ ችግር አለ። አሁን አስፋልት መንገድ እየተሰራ ያለበት ሁኔታ ነው ያለው የፌደራል መንገድ። ይሄ መንገድ ከተሰራ ወደ 80% የድርጅቱን የመንገድ ችግር ይፈታል የሚል ግምት አለኝ። ከዛ በኋላ ያለው ወደ 2-3 ኪሎ ሜትር ነው ያለው። ያም ደግሞ
ወደዛ ወደ ሶሮ ወረዳ ላይ አቡና የሚባል ታዳጊ መዘጋጃ አለ። ወደዛ የሚሄድ መንገድ አለ። ያንን መንገድ ይዞ መንገዱ በጋ ሲሆን ጥርጊያ መንገድ ትራንስፖርቶችን የገጠር መንገድ ትኩረት ወስዶ እንዲሰራ ከኛም በኩል ድጋፍ ማድረግ አለብን። አምራች ኢንዱስትሪው በተግዳሮቶች የታጠረና በልዩ ልዩ ሀገራዊ ብሎም ዓለም አቀፋዊ ችግሮች የሚፈተን ይሁን እንጂ ዛሬም የሀገራዊ እድገቱ ተስፋና መሰረት ተደርጎ ይቆጠራል። በተለይም ከሚፈጥረው ሰፊ የሥራ ዕድልና የቴክኖሎጂ ሽግግር አንጻር ተመራጭ የልማት ጎዳና ሆኖ ተቀምጧል። ኢንዱስትሪ ላይ ይዘህ የምትሄደውን የኃይል ሰራተኛ በሌላ ሴክተር ላይ ይዘህ መሄድ አትችልም። ስለዚህ እዛ ሴክተር ውስጥ በመግባቴ ከቻሌንጆችም ጋር ቢሆን ደስተኛ ነኝ። ደስ ይላል። በቃ የሰራተኞች ብለህ ሲወጡ ሲገቡ ያ ማለት የኔ ሰራተኛ ምን በቃ እነዚህን ሰዎች ማኖር ችያለሁ ብላ ስታስብ የሚሰማ ትልቅ ፍቅር አለ። ያ ነገር ደግሞ በምንም ልታገኘው የምትችል አይደለም፣ ልትተካው የምትችል አይደለም። የሀዲያ ዞን አምራች ኢንዱስትሪ ሰፊ አቅምን ይዟል። የዞን አስተዳደሩም ኢንተርፕራይዞች በሚያቀርቡት ሐሳብ እንዲሁም በሚፈጥሩት አንጻራዊ ብልጫ አማካኝነት የሥራ ቦታን እንደሚያመቻች የዞን ኢንቨስትመንት መሪ ሰነድ ያመለክታል። እነዚህ ተግባራት ግባቸውን መተው ዞኑ አምራች ኢንተርፕራይዞችን መሳብ ይችል ዘንድ ታዲያ መሰረታዊ መሰረተ ልማት ጥያቄዎችን አስቀድሞ መመለስ ተገቢ ነው። ይህ ታዲያ ከዞን አስተዳደር አንስቶ እስከ ፌደራል መንግስት ያሉ ባለድርሻ አካላትን የጋራ ጥረት ይጠይቃልና በተቀናጀ መልኩ መስራት ይኖርባቸዋል።